ሰላም ጤና ይስጥልኝ የዋላ ዩቲዩብ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ ወደ ቻናሌ እያልኩኝ ዛሬ ማቀርብላችሁ የባቅላባ አሰራር ነው እና ተከታተሉ። እንግዲህ እኔ ማለት ነው እዚህ ጋር የጉሊሽ ወረቀት እንትን ብያለሁ። ከስር በነገራችን ላይ ጠረጴዛ የጸዳ ምን ያለ ነው እና እዚህ ጋር በተር የቀለጠ ቅቤ የቀባሁትኝ ማለት ነው። አንድ ባንድ ነው እየቀባሁ ያለሁት ማለት ነውና አንድ ባንድ ነው እየቀባሁ ያለሁት። አንዱን አነጥፋለሁ። ከዛ በእርግጥ አንድ ባንድ ነው መሆን ያለበት ግን እሱ ማለት ነው ሳይበዛ የምትፈልጉትን ያህል ለባቅላባ የምትፈልጉትን ያህል 6ም 7 ማድረግ ትችላላችሁ። እኔ ግን 3 ነው ያደረኩትኝ ማለት ነው። ምክንያቱም የኔ ጥፋት አለው አጥፋዋለሁ እንጂ እንደ አገር እንደ ባቅላባ በረጃጅሙ ብቻውን አይደለም እና 6 7 በቂ ነው። ሲበዛ ይሄ እንትን መድረቁ እንትን እያለ ይመጣል እየጠፋ ይመጣል። ቶሎ ነው የሚያረው ውስጡ ይደርቃል እያለች ስታስቡ ከስር ያለው ቶሎ ይጠቁራል ማለት ነው። እና ከ6 ሳይበልጥ ዲግሪውን ደግሞ የኦቨኑን ዲግሪ 150 ወይ 160 ብታረጉት በቂ ነው። እኔ በዚህ መልኩ ቆራረጥኩኝ። በነገራችን ላይ እንደዚህ ደግሞ እኔ እንደምሰራው አይነት እቺ ሬክታንግል ሶፍት እንትን ማህረብ ስራን የሚባለው እሱ ስራ ከሆነ እኩል ለኩል ነው መቁረጥ ያለባችሁ። 4 በ4 እኩል ነው በቃ መቁረጥ። እኩል ለኩል ስትቆርጡት እንደዚህ እኩል ይታጠፋል። ግን አንዱ ሳይድ ትልቅ አንዱ ሳይድ ትንሽ ከሆነ ግን እኩል እንትን እንደዚህ እኩል አይታጠፍላችሁም ማለት ነው። ወደ ጎንም ስትቆርጡት አግድ ቀጥታም ስትቆርጡ እኩል ሳይዝ ነው መምጣት ያለበት። 4 ማዕዘኗ እኩል ነው መምጣት ያለባት። አያችሁ አይደል? እኔ መሀል ላይ ተሳስቻለሁና አልገጥም ብሏል ማለት ነው። እና በዚህ መልክ ሰራሁኝ ማለት ነው። አሁን ደግሞ የሆነ አበባ ስራ የሚባል አለ። እሱን የባቅላባ እንትን እየሰራሁኝ ነው እና ለሱ ያደረኩትኝ 2 እንትን ነው 2 እቺ እንትኗን የጉሊሽ እቺ እንትኗን 2 ነው ያደረኩት። ለምን እንደተለመደው ከዚህ በፊት ማሳይቻችኋለሁ። ይታጠፋል። በሚታጠፍበት ሰዓት እንትን ይላል ይበዛል ማለት ነው። እና የባለፈው በቁመቱ ነበር። አሁን ደግሞ በጎኑ ይቅርታ በጎኑ ስለሆነ የቆረጥኩትኝ ለ2 ነው የማደርገው ማለት ነው። ምክንያቱም የጎኑ ርዝመት አለው እና በዚህ መልኩ እንደዚህ ሰርቻለሁኝ ማለት ነው። በጣም ቀላል ነው እና በጣም ቀላል ነው። ይሄን ጉሊሽ ደግሞ በቤት ውስጥ እንዴት ነው የሚሰራው ለምትሉ ለምንጽሉ ውሃ ንጹህ ውሃ ትንሽ ጨው ትንሽ ማስቀባት አድርጋችሁ በጥብጥኝ ሳይቀጥን በጣም ሳይወፍር ልክ ውፍረቱ እንደ ፓን በዚህ መልኩ ከሆነ በኋላ እጅ መጥበሻችሁ በጣም ያልተ እንትን ማለት ለስላሳ ማለት ብቻ የሸክላ አይነት እንትን ያለው ቢኖር ጥሩ ነው። ከዛ በብሩሹ በስሱ ተቀቡታላችሁ ማለት ነው እና ሳይደርቅ ራሱ ምንም ዘይት ሳታደርጉበት መጥበሻው ሸክላው ሆነ ይወጣል። ይሄንን ይመስላል ማለት ነው ውዶቼ።